ሰዎች ምዕራፍ 7:1-12 ወንድሞቻችን አታውቁምን? ታስተውሉ ዘንድ ሕግን እነግራችኋለሁ። የኦሪት ሕግ በሕይወት ዘመኑ ሰውን ይገዛ ነበርና ሴት ባል ያላት እንደሆነ ባሏ በሕይወት እስካለ ድረስ በሕግ የታሰረች እንደሆነች፣ ባሏ የሞተ እንደሆነ ግን የሚስትነት ታስራበት ከኖረችው ሕግ እንድትፈታ፣ ባሏ በሕይወት ሳለ ሌላ ሰው ብታገባ ዝሙት ይሆንባታል። ባሏ የሞተ እንደሆነ ግን ከሕግ ታፈታለች። ሌላ ሰው ብታገባ አመንዝራ አትባልም። ወንድሞቻችን አሁንም የክርስቶስ አካል ስለሆናችሁ በኦሪት ተለይታችኋል። ከሙታን ተለይቶ ለተነሳ በዳግማዊ አዳም ትሆኑ ዘንድ ለእግዚአብሔር የጽድቅ ፍሬ ታፈሩ ዘንድ። የሰውን ሕግ ብንሠራ በኦሪት ሕግ ደካማነት ራሱ ጸናብን፣ ሞትንም አፈራን። አሁንማ ከኦሪት ተሰናብተናል፣ የቀደመ ትምህርታችንን ትተናል። በብሉይ መጽሐፍ አይደለም በመንፈሳዊ ሕግ እንገዛ ዘንድ። እንግዲህ ምን እንላለን? ኦሪት ኃጢአት ናትን አይደለችም። ነገር ግን ኦሪት ባትሰራ ኃጢአትን ባላወቋትም ነበር። ኦሪት አትመኝ ባትል ኖሮ ምኞትን ፈጽሞ ባላወቋትም ነበር። አትመኝ የምትለው ትእዛዝን ለኃጢአት ምክንያት ሆነቻት፣ ምኞትን ሁሉ አመጣችብን። ቀድሞማ ኦሪት ሳትሰራ ኃጢአት ውስጥ ነበረች። እኔም ቀድሞ ኦሪት ሳትሰራ ደህና ነበርኩ። የኦሪት ትእዛዝ በመጣች ጊዜ ግን ኃጢአት ዳነች፣ እኔም ምትኩ። ሕይወት ላገኘባት የተሰራችልኝ ያቺ ሕግ አጥፊ ሆነች። ይቺ ትእዛዝ ለኃጢአት ምክንያት ሆናታለችና ስላልፈጸምኳት አሳተችኝ፣ አጠፋችኝ። ቅድስት በምትሆን ከስራ ሲሆን በአስዳወደ ያበረከት ወልድ ፍቅር በመንፈስ ቅዱስም በረከት